ነገር አልያዘችም። ትንሽዬ ቦርሳ ብር መያዣ ቦርሳ ብቻ ነውና ህገወጥ ጓደኛ እንኳን አሳስቶሽ አብረሽ ተጨምረሽ ልታስቢ ከሆነ ሰላም ወድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሰሞኑን ትንሽ ጠፋ ብለናል። ቪዲዮ ከለቀቅንላችሁ አንድ ሳምንት እየሆነ ነው። ትንሽ ሰላም አይደለም ነበርና ለዛ ነው ቪዲዮ አሁንም እንድንለቅ ፍቃደኛ ነበርና ግን ነገሮች አስገድዱና ሰሞኑን ትንሽ ሰላም አይደለም። ያው ሳምንት እየሆነ ነው ሁለት አንስተን ማለት ነው። ሲመሽ ሲነጋ ያየን በጣም ጭንቀት ላይ ነንና ለማና ቤት እንግዲህ ከፈጣሪ ውጭ ለማና ቤት እንባል እያልን ደብሮና ማለት የሆነ ነገር እንደዚህ ሆኗል ተብሎ እንኳን ሲወራ ተስፋ ወይም ቁርጥ ነገር ይታወቃል። አደይ ወጣ ከጠፋችው እንግዲህ አንድ ሳምንት እየሞላት ነው። ለማንም አላወራንም። ቪዲዮ እንዳንሰራ የሆነበት ምክንያት ቤተሰብ እንዳይጨናነቁ ብለን ፈልገን ነበር። ቤተሰብ እንዳያስቡ በዚህ አጋጣሚ ቪዲዮ ሲያዩ እንዳይጨነቁ እንዳያስቡ ብለን አስበን ነበር። ግን ደግሞ አንዳንዴ ቪዲዮ ሲሰራ አሪፍ አጋጣሚ ይዞ ይመጣል ብለን ስለጠበቅን ነውና ማለት ያስቀየምናት ያስከፋናት ተጣልተን ምንም አይደለም። ምንም ነገር አዲስ ነገር አልነበረም። በሁላት ነው በቃ አጥባ እንደወጣች ጠፋችን። ስለዚህ በጣም ደብሮን ነው የሰነበትን። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። ተሙ እንዳላችሁ ጠፋችን ማለት የት እንደሄደች አላውቅም። በሁለት ነው እስኪ ልውጣ ከተማ ወደ ከተማ ልውጣ ብላኝ ነው ያለች። እዛ ከተማ ልውጣ ነው አለችኝ። መከልከል አልችልም። ልጅቷ ደግሞ ታላቅ ትልቅ ናት፣ ትንሽ የምትባል አይደለችም ማለት ዙሮ እድሜዋም 18 ዓመት ሞልቶኛል ብላ ስለምታስብ የዘመኑ ልጆችም ደግሞ ከልከላቸው ምሽ ስለማይሉ ተከልክለው ምሽ ስለማይሉ ነፃነቷን መንፈግ ይሆናል ብዬ እኔ እንድትወጣ ፈቀድኩ። ምንም ነገር አልያዘችም። ትንሽዬ ቦርሳ ብር መያዣ ቦርሳ ብቻ ነውና በቃ ጓደኞቿ ልታገኝ ነው የሰፈር ልጆች ምናምን አሉ ስለሚል ተሙ የሰፈራቸው ልጆች አሉ፣ ያክስቷ ልጆች አጎቶቿ ልጆች ስላሉ ከነሱ ጋር ነው ልሄድ ነው ብላኝ የወጣችው። ከዛ በኋላ ስልኳ ልክ ከዚህ ቤት ከወጣች ጀምሮ ስልኳ አይሰራም። እኔ ደግሞ ስትመጭ የሆነ ነገር ለልጆች ይዘሽ ነው ብዬ ነው ያስደውላት የነበረው። አይሰራም እስካሁን ድረስ ይኸው አለው። ትንሽ ከበድ አድርጎኛል። የእሷ መጥፋትም ተጨምሮበት ተሙ ደግሞ እቴን እንዴት እኔ ሳልኖር አስወጥተሽ ወጥታ ሄዳ እንዴት ዝም ትያለሽ ምናምን ብሎ አኩርፎን የሰነበተው። ዛሬ በስንት መከራ ነው ማለት መስራት ካለብን ድንገት አይታው ከመጣች ስልኳን ዘግታለች ኦልሬዲ፣ ግን ድንገት ከመጣች ብለን ይሄ ቪዲዮ ልንሰራ ተገደናል። ውድ ቤተሰብ ዛሬ መቼም ወጥተን እንደዚህ አልነላችሁ አይደለም ማለት አዴም በዚህ አጋጣሚ ይሄን ቪዲዮ ካገኘሽ እነሱ እንኳን ይጨነቃሉ የሚለው እንታይ ቤተሰቦች መቼም አንቺ እነዚህ ስትይ ቤተሰቦች ምን ይሆናሉ ብለሽ ማሰብ ነበረብሽ። እንግዲህ ምን ትረሳናቅ ስልኳ ዝግ ነው። ብዙ ነገር ማውጣት መውረድ አለ። እኔ አንድ ማለት ነው ይሄ ቪዲዮ ከደረሰሽ ባክሽ። እኔ ግን አንድ ብቻ ነው የማስበው ነገር እስካሁን ማለት ነው። እንግዲህ ገታማ አለ ብዙ ነገር አለ። ግን ሆዴ አልወጣልኝ ያለ ነገር ምናልባት አረብ ሀገር አምና ማስታ ልትሄድ ከልክለናት ነበር ማለት እያሰበች ማለት ነው። እንዲህ ዝም ብሎ በእንትን የሚከዳል ህገወጥ ጓደኛ እንኳን አሳስቶሽ አብረሽ ተጨምረሽ ልታስቢ ከሆነ በቃ ይቅርብሽ እባክሽ። እንግዲህ እኔም አላውቀው ዘመድ ወይም ጓደኛ የለም
ማለት ሌላ ዘመድ እንኳን ምናምን ተብሎ ያልሄድኩበት ያልደወልኩበት የለም የት እንደደረሰች ማለት ነው። በቃ ቤተሰብ ማስጨነቅ ይሆናል ብዬ እስካሁን ዝም ዋጥ አድርጌው ነበር። አሁን ግን አንዳንድ መፍትሄ አይጠፋም ብዬ ወደዚህ የመጣሁት እና ውድ ቤተሰብ እናንተም እንግዲህ ማለት የሚሆነው አይታወቅም ያለውን ነገር እስኪ በቃ እኔ ምን እንደምላውቅ ልቦናን ሰጥቷት ነው ራሱ ልትመለስ እኮ ትችላለች አይታወቅም። እኔ በቃ እንጃ ወር ሆኖ የሰማበት የሳምንት ማለት ነው። ወር ሆኖ ምንም እንዳታሳበው ወደ እኔ ውድ ስለሆነ እረፍት ስለነበረ ኮኝኔ ከቤት ስላለው እሱን ላስወጣ ትራፍ ብዬ ነው። በቃ ሁሌም ከቤት ተቀምጣለን እሷስ ይደብራታል ብዬ ነው እሺ ፈቅጄ ላኩ። እኔ ምንም ላሳብብ አልችልም። እኔ ጓደኛም ማለት ጓደኞች አሏት አንዳንዴ የምትገናኝ ወጥች የምታወራቸው የምትገናኞች ጭራሽም አላገኟትም። ያልደወልኩበት ያልሄድኩበት የለም ብዙ ነገር ማለት ነው። እና አንድ ነገር አልወጣልኝ ያለ በቃ እንደዚህ አስባ ምናልባት በህገ ወጥ እንደዚህ በዛ ለመሄድ ስልኳን የሚያጠፈችው እንደዛ የሚል ሐሳብ አለኝ። እንግዲህ እግዚአብሔር መቼም ይሄን እንዳታሰቢው እንዳትመኙ የሚል መልእክት ለማስተላለፍ ያክል ነው። ውድ ቤተሰብ እንግዲህ እናንተን አናስጨንቃችሁ ያለውን ነገር እስኪ አሁን በኋላ መቼም እንግዲህ ቪዲዮ ወጥተን እናሳውቃችኋለን። መልካም